ቆይ አረ ተረጋጉ። ገና ቪዲዮ ከመለቀቁ ቻቴን አጨናነቃችሁት እኮ ቤተሰብ። የሚለቀቅላችሁን ቪዲዮ ሳይሆን ከቪዲዮ ጀርባ ያለውን እውነት፣ ከቪዲዮ ጀርባ ያለውን ነገር የእውነት እንናገር እስቲ። ስንት ጊዜ ነው ተመልከቱ ብዬ አስጠንቅቄ ተናግሬ የማውቀው? በእርግጥ የዛሬው ቪዲዮ አክሽን ፊልም ነው በቃ። እውነቴን ነው የምነግራችሁ። ሃይሚዬ ባለችበት በዚህ መልኩ መሆኑ ትንሽ ቢያስደብረኝም እንደ ዳኒ ያሉ በጥራቃ ጉንዳን ድንኮች እንደዚህ ዋጋቸውን ሲያገኙ ትክክል ነው። ብሩኬ እራፍ። ስሜን አጥፍታ ነው ያወራው። ስማውን ሃይሜ ያዳዳል። ስምህን እኮ አይደለም ያጠፋው ያለው ነገር ነው። ያሳየኝ ወይስ ውሸት ነው? ያሳየኝ ነገር ዞሬ ያሳየኝ ነገር ውሸት ነው። ዳኒ ስማት። ሃይሚ ለምን ዞራት? ይኸውላችሁ አሁን ከዚህ በኋላ ሃይሚ የምትለውን ነገር ብቻ አዳምጡት። ተዋቸው ሁለቱን። እሺ እናንተ እናወራለን። ምንም አዳምጣት። ያሳየኝ ነገር ውሸት መሆኑን እንዳትወሪኝ ከዚህ በኋላ። ቆይ ብሩክ ያለውን ተውት። የብሩክን አሁን ከዚህ በኋላ አሰማችኋለሁ። ሃይሚ ምን አለች? ዳኒ ላይ ዞራ እያሳየኝ ያለው ነገር ውሸት ነው እንዴ? አንድ ሁለተኛ እያሳየኝ ወይም ያሳየኝ ነገር ውሸት ከሆነ እኔ ካንተ ጋር አወራለሁ ስትለው ሰምታችኋል አይደለ? አሁን በደንብ አድርጋችሁ አዳምጡኝ። በደንብ ማለት ነው። በጣም ብዙዎቻችሁ ቪዲዮን አይታችሁ አላለቀ ጦርነቱ ተጀመረ ምናምን። ከቪዲዮ ጀርባ ያለ ነገር ተመልከቱ በእናታችሁ። ብሩክ ባሳየው ባወጣው ኮንፊደንስ እና ማለት ንጹህ እንደሆነ ለማረጋገጥ የሄደበት መንገድ ሃይሚ በዳኒ እየተሸወደች እንደሆነ እንዲሰማት እያደረገ መሆኑን በጣም ብዙዎቻችሁ መቼስ ከዚህ በኋላ ይገባቸዋል። ሁለተኛ ድጋሚ እንዲያወሩና ነገሩን ለመፍታት አብረው ቁጭ ብለው ለብቻ እንዲገናኙ ሁለተኛ እድል እያቀረበችለት ነው። ብሩክ ያወራውን እንዳትሰሙት። ምክንያቱም ብሩክ ምን እንዳለ አዳምጠነው እንመለስ። ብሩኬ እና ወንድሞቼም ብዙ ነገር እንትን እያላችሁ ነውና ስሙት። እግዚአብሔር ያውቃል። አሁን ሰላም እንሆናለን ብዬ ተስፋ አደርጋለሁኝ። ወደ ራሴ እመለሳለሁ። ሃይሚም ወደ ራሷ የምትመለስ ከሆነ እግዚአብሔር ይርዳት። እግዚአብሔር ሁለታችሁን የሚርዳችሁ። ውድ ቤተሰብ መቼስ እንደነዚህ ጥቃቅን ንግግሮችን ከአፋቸው ሲወጡ እናንተ የምታተኩሩት ጸቡ ላይ በቃ መጣላታቸው ላይ ምናምን፣ ፍቅራቸው ላይ አተኩሩ በእናታችሁ። አሁን ዛሬ ማለት ነው ገና ቪዲዮ መለቀቁን ራሱ ያወቅኩት ያለ ወትሮ ቴክስት በጣም ስልኬ ላይ ይገባልና ምንድነው ብዬ ታውቃላችሁ። የኔ የቴሌግራም የሶሻል ሚዲያ አካውንቶቼ ፐብሊክ ናቸው ለሁላችሁ። ያለ ወትሮ ቴክስቶች መግባት ጀመሩ። ምንድነው ብዬ ስገባ አረ ዛሬ ተጫረሱ ምናምን ነገሩ ተባባሰ ምናምን ትላላችሁ። ሁለቱም ያሉትን በየፈርጁ አቀረብኩላችሁ። ይኸው በደንብ አብራርቼ ማለት ነው። ትናንትና ምን ብያለሁ? በጣም በቅርቡ ይኸውልሽ ምቀኛ፣ ተንኮለኛ፣ ሸረኛ ገደል ትገባላችሁ። ሃይሚም የብሩኬ ብሩኬም የሃይሚ ብቻ ናት ብዬ በጣም በተደጋጋሚ ረጅም ጊዜ ተናግሬያለሁኝ። ዛሬ ያያችሁት ነገር ከቪዲዮ ጀርባ ብታዩት ኖሮ ዛሬ በጣም ብዙዎቻችሁ የላካችሁትን ቴክስት አትልኩትም ነበረ። ለማንኛውም በጣም በቅርቡ ሃይሚም ወደ ቀልቧ ስትመለስ ብሩክም ወደ ቀልቡ ሲመለስና ሁለቱ አንድ ሆነው ሲቆሙ ፋርዳ ወጥተው ሲያባሏቸውና ሲያናጯቸው የነበሩትን እነዛን ጉንዳኖች ያስወጧቸዋል። የሃይሚና የብሩኬ ፍቅር ይመለሳል። እኔን አታምኙኝም እንዴ? ቆይ ቃል ገብቼ እላችኋለሁ። ትላንትና እንደዚሁ ቪዲዮ ሰርቼ መጥቼ ቃል በቃል ያልኩትንና እነሱ ያሉትን አስደግፌ ማሳያችሁ ይሆናል። ዳኒና ሶስና መጡለት። አንተ ቆይ እንዴት ብንናናቅ ነው? ያ በጣም እንዴት ብንናናቅ ነው? ሳይንስ ዘመተው ሲጀመር እኔና የሚክ ምን ማለት ነው? እኔ አልመጣም ነበር ምን ማለት ነው? ስጠራኝ ሪስፔክት አድርጌ መጣሁ። እኔ መምጣቴ ነው ደባ። አንቺ ዝም በይ። ካንቺ ጋር እኮ ጨረስኩ። ቆይ ባለፈው ያቺ ሶስና የተባለች ሜንጦ ነይና ከዳኒ ጋር ላስታርቅሽ ብላት ስጠራት ሶስና ምን አደረገች? ብሩኬን ና ብላ ይዛው መጣች። በደንብ አድርጋችሁን አዳምጡኝ። ዛሬ ዳኒን ና እናውራ፣ ያሳያሃትን ነገር እስቲ ያሳየኝ ብሎ ዳኒን ለብቻው ሲጠራው ዳኒ ማንን ይዞ መጣ? ሃይሚን። አሁን እዚህ ጋር በደንብ ልታዩ የሚገባው ነገር ዳኒም ሃይሚን ራሱ ጠርቶ ነው ያመጣት። ሶስናም ያኔ ብሩኬን ራሷ ጠርታ ነው ይዘው የመጣችሁ። ምን ለመፍጠር አስበው? ይሄንን አስበው። ይሄ ምንድነው መሰላችሁ? ባለፈው
ሶስናን ጠርታት ከብሩክ ጋር ስትመጣ ይኸው አይለያዩም የሚለው ነገር ሃይሚ ጭንቅላት ውስጥ እንዲቀመጥ ዛሬም እሱን ለብቻው ሲጠራው ሃይሚን ይዟት መጥቶ በቃ ዳኒና ሃይሚማ አይለያዩም የሚለውን ሐሳብ እሱም ላይ አንዳንድ የብሩኬና የሃይሚ ወዳጅ መስላችሁ የምትሰገሰጉ ተመልካቾችና ኮሜንታተሮች ላይ ይህንን ሐሳብ ለመፍጠር ሆነ ብለው በደንብ አዳምጡኝ ሆነ ብለው ያደረጉት ነገር ነው። የብሩኬና የሃይሚ ወዳጆች የጨረቃ ፋሚሊ ይሄን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ የማስተላልፈው ወሳኝ መልእክትና የማሳያችሁ ወሳኝ ቪዲዮ አለኝ። ሂዱበት በእናትህ በለው። ቆይ የተከበራችሁ የቻናሌ ቤተሰቦች በጣም ብዙ ነገር አውርቻለሁ አውቃለሁ። በጣም ብዙ ህይወት ያያችሁ የቻናሌ ቤተሰቦች እንዳላችሁ አውቃለሁኝ። በተደጋጋሚ እናገራለሁኝ። እስቲ ካጠፋሁኝ አርሙኝ። እኔን ሁልጊዜ ለመታረም ዝግጁ እንደሆንኩኝ በጣም እንደማከብራችሁ የምትወዱኝንም የምትጠሉኝንም የእውነቴን ነው በጣም ነው ማከብራችሁ። አንድ ጥያቄ ልጠይቃችሁ። ካልደፈረሰ ይጠራል? ሊነጋ ሲል አይጨልምም? እመኑኝ በሃይሚና በብሩኬ መሃል ያለው ሌሊት እየነጋ ነው። እሺ እና እኔ እናንተ ልጠይቅ የምፈልገው ነገር እኔ የሚሰማኝ ስሜት ነው የሚሰማችሁ የእውነት ማለት በጣም ብዙ ማስረጃዎችን ከበቂ ማብራሪያ ጋር እየሰጠዋችሁ ነው። እኔ ጋር በጣም በተደጋጋሚ እነግራችኋለሁኝ። እኔ ጋር የሚያስመጣችሁ ነገር ሌላ ቦታ ጦርነቱ ተጀመረ፣ አለቀላቸው፣ በቃ መትረየስ ተተኳኮሱ ይሏችኋል። እኔ ጋር እንደዛ አይነት ነገር ጠብቃችሁ እንዳትመጡ። እንደዛ አይነት ነገር ማየት የምትወዱ ሰዎች እባካችሁን ቤት የለቃችሁ ውጡ። እኔ የምፈልገው የተነሳሁበትም ዋናው ዓላማ ሃይሚና ብሩኬ መሃል በሚሰሩት ቪዲዮዎች ጀርባ ምንም አይነት ቪዲዮ ሲሰሩ ከጀርባ የሚያስተምሩትን ትምህርት በዚህ ቪዲዮና በዚህ ቻናል በደንብ አብራርቼ ወደ እናንተ ማድረስ ነውና እኔ እውነቴን ልንገራችሁ ጦርነት ይሄ መታወክ ምናምን ብዙ ደስ አይለኝም። እውነቴን ነው። ዛሬ አልዋሻችሁም ዳኒ ትክክለኛ ዋጋውን አግኝቷል በቃ። ነገር ግን ብሩኬ ይሄንን ነገር አድርጎ ባሳያት ኮንፊደንስ ሃይሚ ትንሽም ቢሆን እየነቃች ነው ብዬ አስባለሁ። እንደኔ እያሰባችሁ ያላችሁና በሐሳቤ የምትስማሙ ሰዎች በጠቅላላ የተለመደችዋ ቦታችን ላይ ጋር ላገኛችሁ የኮሜንቱ ቦታ ላይ ሐሳባችሁንና አስተያየቶቻችሁን በነፃነት በጨዋነት ጻፉልኝ። ሁለቱንም ሜንሽን አድርጌያቸው ነው የምለቀው። ያነቡታል ያዩታል። ያ ጋይስ እንግዲህ ከሰሞኑ በብሩኬና በሃይሚ መካከል እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያመጣው እየተማማርንባቸው ምክር መስጠት ባለብን ምክር እየሰጠን እየቆየን ስለሆነ ማለት ነው። ያው እንግዲህ በዛሬው ቪዲዮ አክሽን ፊልም ተሰርቶልናል። ቪዲዮ አይደለም የዛሬውን አክሽን ፊልም በቆንጆ ሁኔታ ተቀነባብሮ ደርሶናል ማለት ነው። ከነሱ ቤት በሩጫ ወደዚህ ከቪዲዮ ጀርባ ያለውን እውነት ለማየት እስከመጣችሁ ድረስ እኔም እንደተለመደው በቪዲዮ እንደዚህ ያየው ሐሳብና አስተያየቴን የምሰጥበት ይሆናል። እናንተም ውድ ተመልካቾቼ ደግሞ በኮሜንት ላይ እንደተለመደው ሐሳብና አስተያየቶቻችሁን በነፃነትና በጨዋነት እያስቀመጣችሁልኝ ለዚህ ቤት ለዚህ ቻናል አዲስ የሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ የሃይሚና የብሩኬ ወዳጆች የጨረቃ ፋሚሊ በሙሉ አሁንኑ ከታች የምታዩትን የሰብስክራይብ ምልክትና የደወል ምልክቷን እየነካችሁ እንዲሁም ይህንን ቪዲዮ ላይክ በማድረግ ሐሳብ አስተያየቶቻችሁን ልጽፉት ስትገቡ የኮሜንቱ የመጀመሪያ ቦታ ላይ ያስቀመጥኩላችሁ ሊንክ በመንካት በዩቲዩብ ገንዘብ መስራት የምትፈልጉ ከዩቲዩብ መጀመር አንስቶ በዩቲዩብ ገንዘብ እየሰራችሁ ጥሩ ክፍያዎችን ማግኘት የምትፈልጉ ሰዎች እዛ ከዚህ ቪዲዮ በኋላ የምጠብቃችሁ መሆኑን እየገለጽኩ የዛሬውን ቪዲዮ በቀጥታ እጀምራለሁ። ሰላም እንዴት ናችሁ? በሱ ፍቃድ ነኝ። ሰላም ብሩኬ። ውድና የተከበራችሁ ቤተሰቦቻችን እኔ ያለው እግዚአብሔር ይመስገን እኛም በጣም ሰላም ነን። ፈጣሪ የተመሰገነ ይሁን። ዛሬ አስደስትሽኝ እኮ ብሩኬ። ዋጋውን የሰጠ ነው
ለማንኛውም እናንተ ያያችሁት ምናልባት ብዙዎቻችሁ ድብድቡን ነው ጸቡን ነው ምናምን ከጀርባ በጣም ብዙ ነገሮችን ዛሬ ያሳያችኋለሁ። እኔም በጣም ብዙ ማስተላለፍላችሁ መልእክት አለ። ሃይሚ፣ ብሩክ፣ ዳኒ፣ ሶስና ይሄን ቪዲዮ እያያችሁት እንደሆነ ስለማቅ እስከ መጨረሻው ከጨረቃ ፋሚሊዎች ጋር ጠብቁኝ። ለመሆኑ ብሩኬ ዛሬ ለምንድን ነው የመጣው? ከራሱ አንደበት እንስማ። ዛሬ ጥሩ ስሜት ላይ አይደለም ሆኜ የመጣሁት፣ በጣም የሚያስጠላ ስሜት ውስጥ ነኝ። ምክንያቱም ምንም ሳሏሽ ምነግራችሁ የዳኒ ነገር አልተመቸኝም። ሳሏሽ በእውነት ነው የምላችሁ፣ የዳኒ ሐሳብ የዳኒ ቅድ ምንም ሊመቸኝ አልቻለም። ምክንያቱም አንተ የዳኒ ብቻ ነው የታየክ ብሩክዬ። ትላንትና ሃይሚን በጣም ስቆጣት፣ አንተን በጣም ስቆጣ ነበረ። የሱስናም ነገር ደግሞ እኛን አልተመቸንም። በጣም 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 አልተመቸንም። ሁለት ባልና ሚስት ከየት እንዳመጣችኋቸው በማላቀው ሁኔታ ሁለቱም አልተመቹንም። በጣም ብዙ ሰዎችን በዚህ ቻናል ላይ ይዘው ሲመጡ መቼስ በጣም ብዙዎቻችሁ ታውቃላችሁ ውድ ቤተሰቦች። እንደነዚህ ግን የደበረኝ ገና ከመምጣታቸው የሸከኩኝ ሰዎች የሉም። በጣም ብዙዎቻችሁ በዚህ ትስማማላችሁ። ምክንያቱም ከዚህ በፊት ሶስና መታ እንዴት ብለን እንዳስወጣናት እንግዲህ ትዝ የሚላችሁ ነው። በጣም ከቆየ ቪዲዮ ማለት ነው። ድጋሚ መታ እንግዲህ አተረማምሰዋለች ነገሩን። እሷ ያተረማመሰችውን እኛ ጠራርገን እናስተካክለዋለን። ግድ የለም ፈጣሪ ምን ጊዜም አይሳሳትም። ለማንኛውም ዛሬ ብሩኬ የመጣው ዳኒ ለሃይሚ ያሳየውን ፋይል እንዲያሳየው ነው። ነገር ግን ዳኒን ስንጠብቅ ዳኒ ከአንድ ካልተጠበቀ እንግዳ ጋር መጥቷል። ምን እንደሚፈጠር አብረን እንመልከት። መጡለት። አንተ ቆይ እንዴት ብንናናቅ ነው? በጣም እንዴት ብንናናቅ ነው? ሳይንስ ዘመተው ሲጀመር እኔና የሚክ ምን ማለት ነው? እኔ አልመጣም ነበር ምን ማለት ነው? ስጠራኝ ሪስፔክት አድርጌ መጣሁ። እኔ መምጣቴ ነው ደባ። አንቺ ዝም በይ። ካንቺ ጋር እኮ ጨረስኩ። ቆይ ባለፈው ያቺ ሶስና የተባለች ሜንጦ ነይና ከዳኒ ጋር ላስታርቅሽ ብላት ስጠራት ሶስና ምን አደረገች? ብሩኬን ና ብላ ይዛው መጣች። በደንብ አድርጋችሁ አሁን አዳምጡኝ። ዛሬ ዳኒን ና እናውራ፣ ያሳያሃትን ነገር እስቲ ያሳየኝ ብሎ ዳኒን ለብቻው ሲጠራው ዳኒ ማንን ይዞ መጣ? ሃይሚን። አሁን እዚህ ጋር በደንብ ልታዩ የሚገባው ነገር ዳኒም ሃይሚን ራሱ ጠርቶ ነው ያመጣት። ሶስናም ያኔ ብሩኬን ራሷ ጠርታ ነው ይዘው የመጣችሁ። ምን ለመፍጠር አስበው? ይሄንን አስበው። ይሄ ምንድን ነው መሰላችሁ? ባለፈው ሶስናን ጠርታት ከብሩክ ጋር ስትመጣ ይኸው አይለያዩም የሚለው ነገር ሃይሚ ጭንቅላት ውስጥ እንዲቀመጥ ዛሬም እሱን ለብቻው ሲጠራው ሃይሚን ይዟት መጥቶ በቃ ዳኒና ሃይሚማ አይለያዩም የሚለውን ሐሳብ እሱም ላይ አንዳንድ የብሩኬና የሃይሚ ወዳጅ መስላችሁ የምትሰገሰጉ ተመልካቾችና ኮሜንታተሮች ላይ ይህንን ሐሳብ ለመፍጠር ሆነ ብለው በደንብ አዳምጡኝ፣ ሆነ ብለው ያደረጉት ነገር ነው። ብሩኬ እራፍ። ስሜን አጥፍታ ነው ያወራው። ስማውን ሃይሚን ያዳምጣል። ስምህን እኮ አይደለም ያጠፋው ያለው ነገር ነው ያሳየኝ፣ ወይስ ውሸት ነው ያሳየኝ ነገር? ዞሬ ያሳየኝ ነገር ውሸት ነው ዳኒ። ስማት ሃይሚ ለምን ዞራት? ይኸውላችሁ አሁን ከዚህ በኋላ ሃይሚ የምትለውን ነገር ብቻ አዳምጡት። ተዋቸው ሁለቱን። እሺ እናንተ እናወራለን። ምንም አዳምጣት። ያሳየኝ ነገር ውሸት መሆኑን እንዳትወሪኝ ከዚህ በኋላ። ቆይ ብሩክ ያለውን ተውት። የብሩክን አሁን ከዚህ በኋላ አሰማችኋለሁ። ሃይሚ ምን አለች? ዳኒ ላይ ዞራ እያሳየኝ ያለው ነገር ውሸት ነው እንዴ? አንድ ሁለተኛ እያሳየኝ ወይም ያሳየኝ ነገር ውሸት ከሆነ እኔ ካንተ ጋር አወራለሁ ስትለው ሰምታችኋል አይደለ? አሁን በደንብ አድርጋችሁ አዳምጡኝ። በደንብ ማለት ነው። በጣም ብዙዎቻችሁ ቪዲዮን አይታችሁ አላለቀ ጦርነቱ ተጀመረ ምናምን። ከቪዲዮ ጀርባ ያለ ነገር ተመልከቱ በእናታችሁ። ብሩክ ባወጣው ኮንፊደንስ እና ማለት ንጹህ እንደሆነ ለማረጋገጥ የሄደበት መንገድ ሃይሚ በዳኒ እየተሸወደች እንደሆነ እንዲሰማት እያደረገ መሆኑን በጣም ብዙዎቻችሁ መቼስ ከዚህ በኋላ ይገባቸዋል። ሁለተኛ ድጋሚ እንዲያወሩና ነገሩን ለመፍታት አብረው ቁጭ ብለው ለብቻ እንዲገናኙ ሁለተኛ እድል እያቀረበችለት ነው። ብሩክ ያወራውን እንዳትሰሙት። ምክንያቱም ብሩክ ምን እንዳለ አዳምጠነው እንመለስ እና ወንድሞቼም ብዙ ነገር እንትን እያላችሁ ነውና ስሙት። እግዚአብሔር ያውቃል። አሁን ሰላም እንሆናለን ብዬ ተስፋ አደርጋለሁ። ወደ ራሴ እመለሳለሁ። ሃይሚም ወደ ራሷ የምትመለስ ከሆነ እግዚአብሔር ይርዳት። እግዚአብሔር ሁለታችሁን የሚርዳችሁ። ውድ ቤተሰብ መቼስ
እንደነዚህ ጥቃቅን ንግግሮችን ከአፋቸው ሲወጡ እናንተ የምታተኩሩት ጸቡ ላይ በቃ መጣላታቸው ላይ ምናምን ፍቅራቸው ላይ አተኩሩ በእናታችሁ። አሁን ዛሬ ማለት ነው ገና ቪዲዮ መለቀቁን ራሱ ያወቅኩት ያለ ወትሮ ቴክስት በጣም ስልኬ ላይ ይገባልና ምንድነው ብዬ ታውቃላችሁ። የኔ የቴሌግራም የሶሻል ሚዲያ አካውንቶቼ ፐብሊክ ናቸው ለሁላችሁ። ያለ ወትሮ ቴክስቶች መግባት ጀመሩ። ምንድነው ብዬ ስገባ አረ ዛሬ ተጫረሱ ምናምን ነገሩ ተባባሰ ምናምን ትላላችሁ። ሁለቱም ያሉትን በየፈርጁ አቀረብኩላችሁ። ይኸው በደንብ አብራርቼ ማለት ነው። ትናንትና ምን ብያለሁ? በጣም በቅርቡ ይኸውልሽ ምቀኛ፣ ተንኮለኛ፣ ሸረኛ ገደል ትገባላችሁ። ሃይሚም የብሩኬ ብሩኬም የሃይሚ ብቻ ናት ብዬ በጣም በተደጋጋሚ ረጅም ጊዜ ተናግሬያለሁ። ዛሬ ያያችሁት ነገር ከቪዲዮ ጀርባ ብታዩት ኖሮ ዛሬ በጣም ብዙዎቻችሁ የላካችሁትን ቴክስት አትልኩትም ነበረ። ለማንኛውም በጣም በቅርቡ ሃይሚም ወደ ቀልቧ ስትመለስ ብሩክም ወደ ቀልቡ ሲመለስና ሁለቱ አንድ ሆነው ሲቆሙ ፋርዳ ወጥተው ሲያባሏቸውና ሲያናጯቸው የነበሩትን እነዛን ጉንዳኖች ያስወጧቸዋል። የሃይሚና የብሩኬ ፍቅር ይመለሳል። እኔን አታምኙኝም እንዴ? ቆይ ቃል ገብቼ እላችኋለሁ። ትላንትና እንደዚሁ ቪዲዮ ሰርቼ መጥቼ ቃል በቃል ያልኩትንና እነሱ ያሉትን አስደግፌ ማሳያችሁ ይሆናል። ሂዱበት በእናትህ በለው። ቆይ የተከበራችሁ የቻናሌ ቤተሰቦች በጣም ብዙ ነገር አውርቻለሁ አውቃለሁ። በጣም ብዙ ህይወት ያያችሁ የቻናሌ ቤተሰቦች እንዳላችሁ አውቃለሁኝ። በተደጋጋሚ እናገራለሁኝ። እስቲ ካጠፋሁኝ አርሙኝ። እኔን ሁልጊዜ ለመታረም ዝግጁ እንደሆንኩኝ በጣም እንደማከብራችሁ የምትወዱኝንም የምትጠሉኝንም የእውነቴን ነው በጣም ነው ማከብራችሁ። አንድ ጥያቄ ልጠይቃችሁ። ካልደፈረሰ ይጠራል? ሊነጋ ሲል አይጨልምም? እመኑኝ በሃይሚና በብሩኬ መሃል ያለው ሌሊት እየነጋ ነው። እሺ እና እኔ እናንተ ልጠይቅ የምፈልገው ነገር እኔ የሚሰማኝ ስሜት ነው የሚሰማችሁ የእውነት ማለት በጣም ብዙ ማስረጃዎችን ከበቂ ማብራሪያ ጋር እየሰጠዋችሁ ነው። እኔ ጋር በጣም በተደጋጋሚ እነግራችኋለሁኝ። እኔ ጋር የሚያስመጣችሁ ነገር ሌላ ቦታ ጦርነቱ ተጀመረ፣ አለቀላቸው፣ በቃ መትረየስ ተተኳኮሱ ይሏችኋል። እኔ ጋር እንደዛ አይነት ነገር ጠብቃችሁ እንዳትመጡ። እንደዛ አይነት ነገር ማየት የምትወዱ ሰዎች እባካችሁን ቤት የለቃችሁ ውጡ። እኔ የምፈልገው የተነሳውበትም ዋናው ዓላማ ሃይሚና ብሩኬ መሃል በሚሰሩት ቪዲዮዎች ጀርባ ምንም አይነት ቪዲዮ ሲሰሩ ከጀርባ የሚያስተምሩትን ትምህርት በዚህ ቪዲዮና በዚህ ቻናል በደንብ አብራርቼ ወደ እናንተ ማድረስ ነውና እኔ እውነቴን ልንገራችሁ፣ ጦርነት ይሄ መታወክ ምናምን ብዙ ደስ አይለኝም። እውነቴን ነው። ዛሬ አልዋሻችሁም፣ ዳኒ ትክክለኛ ዋጋውን አግኝቷል። በቃ ነገር ግን ብሩኬ ይሄንን ነገር አድርጎ ባሳያት ኮንፊደንስ ሃይሚ ትንሽም ቢሆን እየነቃች ነው ብዬ አስባለሁ። እንደኔ እያሰባችሁ ያላችሁና በሐሳቤ የምትስማሙ ሰዎች በጠቅላላ የተለመደችው ቦታችን ላይ ጋር ላገኛችሁ የኮሜንቱ ቦታ ላይ ሐሳባችሁንና አስተያየቶቻችሁን በነፃነት በጨዋነት ጻፉልኝ። ሁለቱንም ሜንሽን አድርጌያቸው ነው የምለቀው። ያነቡታል፣ ያዩታል። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። በጣም ተዝናንታችሁበታል ብዬ አስባለሁ። በጣም ከቪዲዮ ጀርባ ያለውን ነገር በደንብ አስረድቻችኋለሁ ብዬ አስባለሁ። ለማንኛውም እስካሁን ግን ቆይታችሁ ሰብስክራይብ ለምን አታደርጉም? በነገራችን ላይ ጂኦግራፊያችንን ዩቲዩብ ያሳየናልና ከምታዩት ሰዎች ይህን ቪዲዮ አብዛኞቻችሁ ሰብስክራይብ አታደርጉም። ለምን? 20 ሺህ መግባት የለብንም? ሃይሚዬን ሲዘናት 200 ሺህ ማስገባት የለብንም? ቶሎ በሉ ሰብስክራይብ አድርጉ። የሃይሚዬን ቻናል ደግሞ የዲስክሪፕሽኑ ቦታ ላይ አስቀምጬላችኋለሁ። ቤተሰብ ያልሆናችሁ ጥቂት ነው የቀራት፣ ኦልሞስት 2000 ምናምን። ሂዱና ሃይሚዬንም ሰብስክራይብ አድርጉልኝ። ቅድም እንዳልኳችሁ የኮሜንቱ የመጀመሪያ ቦታ ላይ በጣም ጸዴ ምርጥ አካውንት አስቀምጬላችኋለሁ። እዛ ጠብቃችኋለሁ። እዛ እንገናኝ። እዚህ ስክሪን ላይ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁን የተዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።